ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉን ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች ወደ እናንተ ልናርሰገኘን እናንተ ደግሞ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን እስከ ፕሮግራማችን ፍጻሜ እንደ ሁል ጊዜው ቆዩ። በዚህኛውም ጥንቅራችን የሀገር ቤት መረጃ ይዘንላችኋል። ዛሬ በኢትዮጵያ ፕሪሚየር ሊግ የጎል ብፌን የተመለከትነው በአንድ ጨዋታ ብቻ 7 ግቦችን አይተናል። እኔ በግሌ ቆየት ብያለሁ ይሁላ ግቦችን በአንድ ጨዋታ በኢትዮጵያ መድረክ ከተመለከትኩኝ የእናንተን ልትነግሩኝ ትችላላችሁ። ከዛ በተጨማሪ በአውሮፓ የስፖርት የመረጃ ክፍለ ጊዜያችን ትልቆቹን ክለቦች የተመለከቱ መረጃዎቻችን ዛሬም እንደተጠበቁ ናቸው። ዓላማችን ሻምፒዮንስ ሊጉ ነው ብለዋል አርሰናሎች። በአሰልጣኛቸውም በሚካኤል ሜሪኖም በኩል ይህን ሀሳብ ለደጋፊዎቻቸው አጋርተዋል። በአርሰናል የመረጃ ክፍለ ጊዜያችን ኢታን ንዋኔሪን እናነሳለን። ኦፕታ አትጠራጠሩ፣ አርሰናል ከዚህ በኋላ ከሻምፒዮንስ ሊግ 16 አይወድቅም ብሏል። ኦዴጋርድ አርሰናልን በዚህ ሁላ መጠን እንዲያሸንፍ ያደረገውን ሚስጥር አጋርቷል። ዛሬ ግን ለአርሰናል ደጋፊዎች በጣም የሚያስቆጣው ነገር አርሰናል 630 ሚሊዮን ዩሮ አካባቢ 630 ሺህ ዩሮ አካባቢ ካተረፈ በኋላ ወይም ትልቁን ትርፍ ካስመዘገበ በኋላ ሌላ አዲስ ነገር ይዞ መጥቶ ደጋፊዎችን ያስቆጥቷል። የዛሬው ጉዳይ ታደምጡታላችሁ አርሰናላውያን። ዛሬ ደግሞ ሌላ አርሰናልን ሊቨርፑልን ምናልባት በተለየ መንገድ ግን አርሰናልን ያስቆጣው ቼልሲና ዩናይትድያን ከፍ ያደረገው ፓትሪክ ኤቭራ ሐሳብ መነጋገሪያነቱ እንደቀጠለ ይገኛል። ለመሆኑ ምን ብሎ ነው በዚህን ያህል ደረጃ የፕሪሚየር ሊግ ክለቦችን ከፋፍሎ ያስቆጣው የፓትሪክ ኤቭራን ሐሳብ እናጋራችኋለን። በማንቸስተር ዩናይትድ በኩል ራስመስ ሆይሉንድ ላይ ትችቶች በረቱ እንጂ የአሌሃንድሮ ጋርናቾም ነገር በጣም አሳሳቢ ሆኗል። የዛሬው ትልቁ ዜና ማንቸስተር ዩናይትድ ቤት ያልታሰቡ ጉዳቶች ገጥመው ከዩሮፓ ሊግ ስብስብ ውጭ የሆኑ በርከት ያሉ ተጫዋቾችን ሰማን። የአንቶኒ ወኪልም ምላሽ ሰጥቷል። አንቶኒ ግን ከሩበን አሞሪም ጋር መጋጨት የፈለገ አይመስልም። ሩበን አሞሪም አከብራለሁ ብሎ ነገሩን ለማድበስበስ እየሞከረ ይገኛል። ከጉዳት የተመለሱ የዩናይትድ ተጫዋቾችን ጨምሮም በአጠቃላይ የቡድን ዜናችን እንደተጠበቀ ነው። ከሊቨርፑል ጋር በተያያዘ የሊቨርፑል ተጫዋቾች ሌላኛውም ተጫዋቻቸው አሁን በሪያል ማድሪድ አይን ውስጥ ገብቷል። ከትሬንት አሌክሳንደር-አርኖልድ በተጨማሪ ሌላም ተጫዋች እየተመለከቱ ነው ተብሏል። ሊቨርፑል ሊያስፈርመው ከጫፍ ደርሶት የነበረው ተጫዋች ምክንያቱ ለምን ቀረ የሚለው ዛሬ ይፋ ተደርጓል። ከዛ በተጨማሪ ግን ፋብሪዚዮ ሮማኖ ከሊቨርፑል ዝውውር ጋር አንድ የተረጋገጠ መረጃን ይዞ ወጥቷል። ታደምጡታላችሁ ሊቨርፑላውያን። ከሰማዮቹ ቼልሲ ጋር በተያያዘ ቀጣይ በጣም ወሳኝ የሚባል የፕሪሚየር ሊግ ጨዋታ ለመውረድ እየዳከረ ከሚገኘው ሌስተር ሲቲ ጋር ጨዋታቸውን ያደርጋሉ። ጨዋታውን የሚመሩት አልቢተር ይፋ ተደርገዋል። ከዛ በተጨማሪ የቼልሲ ተጫዋች 5 ሚሊዮን ዩሮ ዋጋ ተለጥፎበት የሚገዛቸውም ክለብ አጥተዋል። በቼልሲ በኩል በርከት ያለው የቡድን ዜና ይዘናል። ከምንም በላይ ግን ቼልሲ ተሽጦ ገንዘቡ ለዩክሬን የተባለው ነገር ግን አሁንም አነጋጋሪነቱ እንደቀጠለ ነው። ታደምጡታላችሁ። የፕሪሚየር ሊግ ምርጥ 6 እጩዎች ይፋ ተደርገዋል። የወሩ ምርጦች ማለት ነው። በተለምዶ ቶፕ 6 ከሚባሉት ቡድኖች ውስጥ የተካተቱት 2 ተጫዋቾች ብቻ ናቸው ውድ ቤተሰቦቻችን። እሱም ከቶትናም እና ከሊቨርፑል። 4ቱ ተጫዋቾች በተለምዶ ቶፕ 6 ከሚባለው ውስጥ አይደሉም። ዝርዝሩን ታደምጡታላችሁ። ዓለም የእግር ኳስ የበላይ ጠባቂ ፊፋ ፕሬዚዳንት ዣን ኢንፋንቲኖ ዛሬ አዲስ ነገር ለእግር ኳስ አፍቃሪያን አብስረዋል። ምንድነው የሚለውን ታደምጣላችሁ። በአውሮፓ ትልቅ ክለቦች ትልቅ ተጫዋቾች ዛሬም እንደተጠበቁ ናቸው። አፍሪካን ይቅርታም ስለጠየቀው አንድ የቀድሞ ተጫዋች እናደርሳችኋለን። በድጋሜ ከቃል ስፖርት ዩቲዩብ ቻናላችን ጋር እንደ ሁልጊዜው መልካም ቆይታ ተመኝተን አጠራጠር ያሉ ስፖርታዊ ጥንቅሮቻችንን ከሀገር ቤት እንጀምር። ውድ ቤተሰቦቻችን ዛሬ በኢትዮጵያ ፕሪሚየር ሊግ በርካታ ግቦች በአንድ ጨዋታ ተመለከትን። ሐዋሳ ከተማ መቀለ ሰባ እንደርታን 5-2 በሆነ ውጤት ነው ማሸነፍ የቻለው። የሐዋሳን 5 የማሸነፊያ ግቦች አሊ ሱሌማን 3ቱን በማስቆጠር ሃትሪክ መስራት ሲችል አቤኔዘር ዮሐንስና ቢኒያም በላይ ቀሪ ግቦቹን አስቆጥረዋል። የመቀለ ሰባ እንደርታን 2 ግቦች ያሬድ ብርሃኑና ቦና አሊ ከመረብ ማሳረፍ ችሏል። መቀለ ሰባ እንደርታ 3ኛ ተከታታይ ሽንፈታቸው ነው በፕሪሚየር ሊጉ። መቀለ ሰባ እንደርታ 22 ነጥቦች ላይ ቆሟል። ሐዋሳ ከተማ ግን ማሸነፉን ተከትሎ ነጥቡን ከ16 ወደ 19 ከፍ ማድረግ ችሏል።
ቀጣይ እሁድ ሐዋሳ ከተማ ከኢትዮጵያ ቡና፣ ረቡዕ አርባ ምንጭ ከተማ ከመቀለ ሰባ እንደርታ በኢትዮጵያ ፕሪሚየር ሊግ በ22ኛ ሳምንት እንደዚሁ መርሃ ግብራቸውን የሚያደርጉ ይሆናል። ከባህር ማዶ መረጃችን አፍሪካዊ ጉዳይን እናስቀድም። ነገርየው ሰሞኑን ጄሚ ካራገር ነው ያልተገባ ሐሳብ በመስጠት በርካታ አፍሪካውያንን ያስቆጣው። ሳላህ ባላንዶር የማያነሳው አፍሪካዊ ዋንጫ እርባነቢስ ስለሆነ ነው ማለቱ ይታወሳል። የቀድሞ እንግሊዛዊ ሊቨርፑል ተጫዋች ጄሚ ካራገር በቅርቡ የአፍሪካ ዋንጫ ውድድር በተመለከተ ለሰጠው አስተያየት ይቅርታ ጠይቋል። ጄሚ ካራገር በቅርቡ የአፍሪካ ዋንጫ ትልቅ ውድድር አይደለም የሚል ይዘት ያለው አስተያየት መስጠቱን ተከትሎ ተቃውሞዎች በርከት ብለውበታል። የቀድሞ ቼልሲ ተጫዋች ጆን ኦቢ ሚኬልም አንደኛው ተቃዋሚ ነበረ። አሁን ላይ ጄሚ ካራገር በሰጠው አስተያየት በጨዋታ ላይ ጠንካራ ሐሳብ አነሳለው፣ ክርክርም ያስደስተኛል፣ ነገር ግን አክብሮት የጎደለው ነገር ማድረግ አልፈልግም ብሏል። ስለ ሳላህ ባላንዶር አሸናፊነት ስከራከር የአፍሪካ ዋንጫ ትልቅ ውድድር እንዳልሆነ መግለጼ ስህተት ነበር። ለዚህ መላው አፍሪካውያንን ይቅርታ መጠየቅ እፈልጋለሁ ብሏል። አንዳንድ ጊዜ ባላንዶር ድምፅ አሰጣጥ ሂደት ለአውሮፓ ውድድሮች ቅድሚያ ይሰጣል ብሎ ደግሞ ሐሳቡን ገልብጦ አምጥቶታል። ኦልሞስት ተቀራራቢ ሐሳብ ይመስላል። ለማንኛውም አፍሪካውያን ግን ይቅርታውን ተቀበላችሁ ወይ? በሐሳብ መስጫ ሳጥናችን ላይ ጄሚ ካራገርን ይቅር ያላችሁት አድርሱን። በባህር ማዶ መረጃችን ሪያል ማድሪድ በአውሮፓ ሻምፒዮንስ ሊግ በአጠቃላይ በአውሮፓ መድረክ 300 ድሎች ያሉት ክለብ መሆኑን በማለዳው ስፖርት የመረጃ ክፍለ ጊዜ ነግረናችሁ ነበረ። ለመሆኑ ከማድሪድ ቀጥሎ በርካታ የአውሮፓ ውድድሮችን ያሸነፈ ማን ነው የሚለውን ስንመለከት ኦፕታ ባየር ሙኒክ ሁለተኛው ቡድን ነው ብሏል። 237 የአውሮፓ መድረክ ጨዋታዎችን አሸንፏል። በብዙ ይርቃል ከሪያል ማድሪድ። ኦልሞስት በ63 ጨዋታ ያነሰ ድል ነው ያለው። ሁለተኛው ግን ባየር ሙኒክ ነው። ሶስተኛ ባርሴሎና 198 ብቻ ነው ያለው። ዩቬንቱስ 155፣ ማንቸስተር ዩናይትድ 151፣ ሊቨርፑል 135፣ ሚላን 125፣ ቤኔፊካ 119፣ ፖርቶ 115 እንዲሁም ኢንተር ሚላን 103 ከአንድ እስከ 10 ያለውን ደረጃ ይዘዋል። ከእንግሊዝ ክለቦች የተካተቱት ሁለቱ ክለቦች ማንቸስተር ዩናይትድ እና ሊቨርፑል ብቻ ሆነዋል። ከስፔን ደግሞ የተካተቱት ሪያል ማድሪድ እና ባርሴሎና ብቻ ናቸው። ከጀርመን ያገኘነው ክለብ አንድ ነው፣ እሱም ባየር ሙኒክ። ከጣሊያን ቢያንስ ሁለት ክለቦች አሉ፣ ከዛ 3 ክለቦች አሉ፣ ዩቬንቱስ፣ ኤስ ሚላን እና ኢንተር ሚላን። በዚህ ረገድ ከፍተኛውን የማሸነፍ ንጻሬም አላቸው። ለማንኛውም ማድሪድን የሚከተሉት እነኚህ ክለቦች ናቸው። የቀድሞ የማንቸስተር ዩናይትድ ተጫዋች ሪዮ ፈርዲናንድ ስለ ሳንቲያጎ ቤርናቢው ሐሳቡን አጋርቷል። ይህ ስቴዲየም የተለየ መዓዛ አለው ነው ያለው። ሁሉም ሰው ሊያሸተው የሚገባ መዓዛ ነው። ያም መዓዛ ማሸነፍና ድል ነው ብሏል። እዚህ ስቴዲየም ላይ መጫወት ራሱ ቀጣዩን ዋንጫ እንድታሸንፍ ያነሳሳል ብሎ ስለ ሳንቲያጎ ቤርናቢው ሐሳቡን አጋርቷል። ከቤርናቢው ጋር በተያያዘ ግን ሪያል ማድሪዶች በቀጣይ ሳንቲያጎ ቤርናቢውን የማስፋት እቅድ አላቸው። ከዚህ በላይ እየተባለ ነው። ዋነኛ እቅዳቸው ደግሞ በ2030 የፊፋ የዓለም ዋንጫ የፍጻሜ ጨዋታ ለማዘጋጀት ነው። ግን አሁንም እጅግ በጣም ግዙፍ በጣም ውብ ስቴዲየም ነው። በአውሮፓ ውስጥ ካሉት ስቴዲየሞች ውስጥ ግንባር ቀደምም ነው። በተለይም ከታደሰ በኋላ ሳንቲያጎ ቤርናቢው የተለየ ድባብ አለው። ግን ለ2030 የዓለም ዋንጫ ከዚህም በላይ የማስፋት እቅድ አላቸው። ለሪያል ማድሪድ በአውሮፓ ሻምፒዮንስ ሊግ በርካታ ግቦችን በማስቆጠር ክርስቲያኖ ሮናልዶ 105፣ ካሪም ቤንዜማ 78፣ ራውል 66፣ ቪኒሺየስ ጁኒየር 28፣ ሮድሪጎ 25 ከ1 እስከ 5 ያለውን ደረጃ ይዘዋል። አሁን ላይ በሪያል ማድሪድ እየተጫወቱ ከሚገኙት ቪኒሺየስ ጁኒየር እና ሮድሪጎ ሁለቱ ብራዚላውያን እየተፎካከሩበት ይገኛሉ። ግን ለሮናልዶም ለቤንዜማ መድረስ በጣም አስቸጋሪ ነው። ራውልም ከፍተኛ ቁጥር ነው። በተለይም በሮናልዶ በእርግጥ በአውሮፓ ሻምፒዮንስ ሊግ ታሪክም ከፍተኛው ግብ አስቆጣሪ ነው። ቪኒሺየስ ጁኒየርን ከተመለከትን ቪኒሺየስ ጁኒየር በአጠቃላይ በ407 ጨዋታ 121 ግቦች ላይ ደርሷል። በቅርቡ ነው በአውሮፓ ውስጥ መጫወት የጀመረው ዩሊያን አልቫሬዝ ገና በ308 ጨዋታ 123 ግቦች ላይ ደርሷልና ከቪኒሺየስ ጁኒየር ልቆ ተገኝቷል። በዚህ ሳምንት ሳንቲያጎ ቤርናቢው ላይ እጅግ በጣም አስደናቂዋን ግብ ሲያስቆጠር ተመልክተን ነበረ። የጣሊያን ሴሪኤ አዲስ እቅድ ይዞ ብቅ ብሏል። ይሄም የጣሊያን ሴሪኤን ከ3 ዓመት በኋላ በአሜሪካ የማካሄድ እቅድ ነው። የተወሰኑና የተመረጡ ጨዋታዎችን በአሜሪካ ምድር ለማድረግ የጣሊያን ሴሪኤ እቅድ መያዙን የጣሊያን ሴሪኤም ሊግ አወዳዳሪ አካል የሆኑት ፕሬዚዳንቱ ተናግሯል፣ ወይም ዳይሬክተሩ ይፋ አድርገዋል። ሚኬል ሳዜሬስ ይባላሉ። ይፋ አድርገዋል በዛሬው ዕለት። ስለሆነም የክለቦቹ ምን አይነት ውሳኔ ያሳልፋሉ፣ ይስማማሉ በዚህ እቅድ ላይ የሚለው የሚጠበቅ ነው። ግን በሚቀጥሉት 3 ዓመታት በጣሊያን ሴሪ ይህ እቅድ ተይዟል። እንግሊዞች እንደተቃወሙት ሳይዘነጋ ማለት ነው።
አሜሪካ ቆይተን ለአሜሪካው ክለብ ቻርልተን ፊርማውን ያኖረው ዊልፍሬድ ዛሃ ለክለቡ ባደረገው ጨዋታ የመጀመሪያ የኤምኤልኤስ ግቡን አንድ ብሎ አስመዝግቧል። የጨዋታውን ኮከብ ተብሎ ተመርጧል። የንጉስ ዘውድም እንግዲህ በጭንቅላቱ ላይ ተደርጎለታል። የጨዋታው ኮከብ በዛ መንገድ ነው የሚከበረውና በትላንትናው ዕለት የመጀመሪያውን ዘውድ ደፍቷል ዊልፍሬድ ዛሃ። የፊፋው ፕሬዝዳንት ዣን ኢንፋንቲኖ ከሚቀጥለው የዓለም ዋንጫ ፍጻሜ ጀምሮ በጨዋታ መሃል የግማሽ ሰዓት ትርኢት እንደሚኖር አረጋግጧል። ስለሆነም ከሚቀጥለው የዓለም ዋንጫ ፍጻሜ ጀምሮ በጨዋታ መካከል ይህንን ነገር እንደምንመለከት ነው የፊፋው ፕሬዝዳንት ዣን ኢንፋንቲኖ በዛሬው ዕለት ይፋ ያደረጉት። በእንግሊዝ ፕሪሚየር ሊግ ወዳገኘናቸውም ስፖርታዊ መረጃዎቻችን ደግሞ እንሻገር። እናንተ ደግሞ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ። የእንግሊዝ ፕሮፌሽናል እግር ኳስ ተጫዋች ማህበር PFA የፕሪሚየር ሊጉ የወራ የካቲት የደጋፊዎች የወሩ ምርጥ ተጫዋች እጩዎችን ይፋ አድርገዋል። በተለምዶ ቶፕ 6 ከምንላቸው ቡድኖች 2 ተጫዋቾችን ብቻ ባካተተው የካቲት የወሩ ምርጥ ተጫዋች በፕሪሚየር ሊግ ቤቶ ማቲያስ ኩና፣ ዣን ፊሊፔ ማቴታ፣ ያንኩቡ ሜንታ፣ ሙሐመድ ሳላህና ስፒንስ በእጩነት ቀርበዋል። ያለምንም ጥርጥር ሳላህ ያሸንፈዋል ተብሎ የሚጠበቅ መድረክ ነው። በዚህ መድረክ ላይ በየካቲት ወር ብቻ ከ10 በላይ የግብ አስተዋጽኦ ያለው ተጫዋች እንደሆነ ይታወቃል። ሁለተኛ ማን ይጨርሳል እንጂ ከሳላህ አልፍም እያሉ ነው በርካቶች። የእናንተን ምልከታ ልታጋሩን ትችላላችሁ። ሮቫን አብርሃሞቪች በከፍተኛ የሀገራት ቀውስ ምክንያት ቼልሲን እንዲሸጡት መገደዳቸው ይታወቃል። በወቅቱም በተለይም በዩክሬን ሩሲያ ጦርነት ምክንያት ይህ ጉዳይ እንደተቀሰቀሰባቸው ይታወቃልና 2022 ላይ ነበረ ቼልሲን በ2.5 ቢሊዮን ዩሮ የሸጡት። ያንን የሸጡበት ገንዘብ አሁንም በእንግሊዝ ባንክ ይገኛልና የእንግሊዝ ባንኮች እንግዲህ ገንዘቡ ምን ይደረግ በሚል ከሀገሪቱ መሪ ጋር ባደረጉት ውይይት ገንዘቡ ለዩክሬን ይሰጥ እየተባለ ነው። የዛሬው ትልቁ አነጋጋሪ መረጃ ነው። ቼልሲን የሸጡበት ብራቸውን እስካሁን አልወሰዱትም። ቼልሲም እሳቸው ከለቀቁት በኋላ ህይወት እየቀነው አይደለም። በተለይም በዋንጫ ደረጃ በርካቶችም የእሳቸው አመራርነት የተሻለ ነበር እንዲሉ ያደረገና እሳቸውን የሚያስመኘ ነበረ። ከሽያጫቸው በኋላ የመጣባቸው ቀውስ ቼልሲዎች ቼልሲ ለጆዋ ፍሌክስ 5 ሚሊዮን ዩሮ ብቻ ይበቃናል ብለዋል። ለቋሚ ዝውውሩ በኤስ ሚላን በኩል ግን ተጫዋቹን የማቆየት ምንም አይነት ፍላጎት እስካሁን እንዳላሳዩ ነው መረጃዎች የወጡት። በ128 ሚሊዮን ዩሮ ቤኔፊካ ለቆ አትሌቲኮ ማድሪድን የተቀላቀለው የወቅቱ ኮከብ ጆዋ ፍሌክስ አሁን 5 ሚሊዮን ዩሮ የሚገዛው ጠፍቷል። አልፍሬድ ጊልክሪስት ጋር በተያያዘ ተጫዋቹ ጉዳት አጋጥሞታል። ለሼፊልድ እየተጫወተ አይደለም። ባለፈው አንድ ወር ምንም አይነት ጨዋታ አላደረገም። ለተጨማሪ ሕክምና ወደ ኮፓሃም እንደሚመለስ ቼልሲዎች አረጋግጠዋል። ሌላኛው ወጣቱ ተጫዋቻቸውን ጆርጅ ቴሬክን በተመለከተም ኮንትራቱ እስከ 2027 ቢጠናቀቅም ተጨማሪ 1 ዓመት የማራዘም መብት አላቸው ቼልሲዎች። የተጫዋቹ የእድገት እየታየ ይሄን አንቀጽ ሊጠቀሙበት ይችላሉ ተብሏል። ተጫዋቹም የተወሰኑ እድሎችን ከዋናው ቡድን ጋር እያገኘም እንደሆነ ይታወቃል። በፔድሮ በኩል በሳውዛምፕተን ላይ በዚህ ሳምንት ያስቆጠራት ግብ የቼልሲ የፌብሩዋሪ ወር የወሩ ምርጥ ግብ ተብላ ተመርጣለታለች። ለመጀመሪያ ጊዜ በቼልሲ መለያ በ9 ቁጥር ሚና ተጠቅሞት ነበረ። በወቅቱም ግብ አስቆጥሮ ነበረ ጆዋ ፔድሮ። እናም ይህ ተጫዋች በሳውዛምፕተን ላይ ያስቆጠራት ግብ የቼልሲ የወሩ ምርጥ ተብላ ተመርጣለታለች። በቼልሲ በኩል የፊታችን እሁድ ከሌስተር ሲቲ ጋር ወሳኝ የፕሪሚየር ሊግ ጨዋታውን ያደርጋል። በተለይም ዘንድሮ ቶፕ 4 ውስጥ ለመቆየት በሚደረገው ጥረት ላይ በጣም ወሳኙ ጨዋታ ነው። ታዲያ ይህንን ጨዋታ በመሃል ሜዳ ዳኝነት ቲም ሩቢንሰን እንዲመሩት ሲመረጡ ዳረን ኢንግላንድ በቫር ዳኝነት ጨዋታውን የሚመሩት ይሆናል። ከሊቨርፑል ጋር በተያያዘ ፋብሪዚዮ ሮማኖ የተረጋገጠ መረጃ ብሎታል። ሊቨርፑል ሚሎስ ኬርኪዝን ለማስፈረም ፍላጎት እንዳለውና ስራዎች እየተሰሩ እንደሆነ። ኬርኪዝ በሰሞኑ እንግዲህ በርንማውዝን በቋሚነት ለቆ ትልቅ ክለብን መቀላቀል እንደሚፈልግ ተረጋግጦ ነበረ። አሁን ታዲያ ሊቨርፑሎች ተጫዋቹን ለማምጣት ከየትኛውም ክለብ ቀድመው እየሰሩ እንደሆነ ተረጋግጧል። ተጫዋቹም ትልቅ ክለብን ምርጫው ከማድረጉ አንጻር ሊቨርፑልን ሊያስቀድም ይችላል እየተባለ ነው። ሌሎች የፕሪሚየር ሊግ ክለቦችም የተጫዋቹ ፈላጊ እንደሆኑ ሳይዘነጋ ማለት ነው። ባለፈው የዝውውር መስኮት ሊጠናቀቅ ጥቂት ቀናት ሲቀሩት ሊቨርፑል ክቫርትስኬሊያን ለማስፈረም
የአንድ ዓመት የውሰቱልና ከዛ በኋላ 100 ሚሊዮን ዩሮ የመግዛት አማራጭ ያካተተ ጥያቄ ለናፖሊ ያቀርበው ነበረ። ይሄንንም ፋብሪዚዮ ሮማኖ አረጋግጦታል። ነገር ግን በወቅቱ በናፖሊ በኩል አማራጩ በግዴታ ይቀየር ሲል ሊቨርፑል በዚህ ባለመስማማቱ ወደ ፍሬድሪኮ ኬዛ ብቸኛ ዝውውር ፊቱን አዙሮ ያንን ዝውውር ብቻ እንደጨረሰ እናስታውሳለን። ከዛ በተጨማሪ ግን ሊቨርፑል ቤት አሁንም ኮንትራታቸውን ያላደሱ ተጫዋቾች እንግዲህ ጫና እየበረታ መጥቷል ለሊቨርፑል። ሪያል ማድሪዶች ደግሞ ከስር ከኮንትራት ነፃ የሆኑ ተጫዋቾችን ማስፈረም ላይ ተጠምዷል። ኬሊያን ምባፔም የቅርብ ጊዜ ትውስታችን ነው። ሌላኛው የሊቨርፑልን ተጫዋች ትሬንት አሌክሳንደር-አርኖልድን ለማስፈረም ሁሉ ነገር ጨርሷል እየተባለ ነው። ሪያል ማድሪድ ኢብራሂም ኮናቴም ላይ ያለው ፍላጎት እውነተኛ ነው ብሏል ዴይሊ ሜል ጸሐፊው ሉዊስ ስቲል። እንደዘገባው ከሆነ ኮናቴ በማድሪድ እይታ ውስጥ ይገኛል። ሎስ ብላንኮች ተጫዋቹ ላይ ፍላጎት አላቸው። እናም በሱ ላይ ያላቸው ፍላጎት እውነተኛ ነው ብሏል። ተጫዋቹ ከማድሪድ ባለፈ ፓሪስ ሰን ዠርሜን ሰሞኑን ፍላጎት እንዳለው በይፋ ተናግሮ ዶም እሱ ራሱ ኮናቴ ወጥቶ በማህበራዊ ሚዲያ ላይ በትልቅ ክለብ መፈለጊያ አስደስቶኛል ማለቱ የሚዘነጋ አይደለም። በማንቸስተር ዩናይትድ በኩል ያልታሰቡ ጉዳቶች ቡድን ውስጥ ተፈጥረዋል። ዩናይትድ በቅርብ ጊዜ በጉዳት እየሳሳ ያለው የፕሪሚየር ሊግ ክለብ ነው። ፕሪሚየር ሊጉ በጣም ወሳኝ ምዕራፍ ላይ ሲደርስ ዩናይትድ ደግሞ በተጫዋቾች ጉዳት አደጋ ውስጥ ገብቷል። የውጤት ቀውሱ እንዳለ ሆኖ የማንቸስተር ዩናይትዱ የተከላካይ ስፍራ ተጫዋች ሃሪ ማጓየር እና አማካዩ ማኑኤል ኡጋርቴ ናቸው ጉዳት የገጠማቸው። ምናልባት የኡጋርቴ በጣም ሊያስቆጭ ይችላል ለዩናይትዶች። ተጫዋቾቹ ማንቸስተር ዩናይትድ በፉልሃም በተሸነፈበት የኤፍኤ ካፕ ጨዋታ መጠነኛ ጉዳት አጋጥሟቸው እንደነበረ ነው የተነገረው። ይህንም ተከትሎ ሃሪ ማጓየር እና ማኑኤል ኡጋርቴ ከሪያል ሶሴዳድ የዩሮፓ ሊግ ጨዋታ ውጭ መሆናቸው ተረጋግጧል። በሌላ በኩል ግን ወጣቱም አጥቂ ቾዶቢ ያው ማንቸስተር ዩናይትድ በሰራው የማስመዝገብ ስህተት ምክንያት በዋናው ቡድን አስመዝግቦት ቢሆን ኖር ይጫወት ነበረም። ያው በቢ ቡድን ውስጥ ግን 2 ዓመት ሳይጫወት ያለ መዝገባ ለዋናው ቡድን መጫወት አይችልምና ዩናይትድ በቢ ቡድን ስላስመዘገቡት ከጨዋታ ውጪ ነው። ምናልባት ለዩናይትድ መልካም የሚባለው ዜና ቶቢ ኮይለር በዛሬው ዕለት ከዋናው ቡድን ጋር ልምምድ ሰርቷል። ከዛም በኋላ የማንቸስተር ዩናይትድ ወደ ስፔን ያቀናው ስብስብ ይፋ ተደርጓል። አንድሬ ኦናና፣ ሚ እና ኢላይ ሃርሰን በግብ ጠባቂ፣ ተከላካይ ሃሪ አማስ፣ ዲያጎ ዳሎ፣ ማቲያስ ዴሊክት፣ ፓትሪክ ዶርጉ፣ አይደን ሄቨን፣ ቪክተር ሌንድሎፍ፣ ኑስር ማዝራዊ እና ሌን የሮ ተካተዋል ማለት ነው። በማንቸስተር ዩናይትድ በኩል በተከላካይ መስመር እንኳን ብዙም መሳሳት አይታይም። ቢያንስ ፓትሪክ ዶርጉም ተፈጥሮ የግራ ተከላካያቸው ተመልሶላቸዋል። መሃል ሜዳው ላይ ካዘሜሮ፣ ክርስቲያን ኤሪክሰን፣ ብሩኖ ፈርናንዴስ በተጨማሪነት ቶቢ ኮይለርን አግኝተዋል። አጥቂ ስፍራ ላይ አሌሃንድሮ ጋርናቾ፣ ራስመስ ሆይሉንድ እና ጆሽኳ ዚርክዚ ይሆናሉ ማለት ነው። ከአንቶኒ ጋር በተያያዘ ዛሬ ትልቅ መነጋገሪያ ሆኗል የአንቶኒ ወኪል። በእርግጥ አንቶኒ ከዚህ መግለጫ በኋላ ለሩበን አሞሪም ትልቅ ክብር ያለኝ ሩበን አሞሪም አከብራለሁ ብሏል። ወኪሉ ምንድነው ያለው? የአንቶኒ ወኪል ፔድሮሶ የአሰልጣኝ ሩበን አሞሪም አስተያየት ተመልክቻለሁ፣ ጥሩ ነው፣ ነገር ግን በሱ ትንታኔ የማልስማማቸው በርካታ ነገሮች አሉ ብሏል። አንቶኒ በዩናይትዱ ስኬታማ ለመሆኑ ምክንያት አካላዊ ችግር ብቻ ጋር መያያዙ በጣም ያበሳጫል እና እውነታው አያንጸባርቅም። የሩበን አሞሪም ሐሳብ አስተያየት ግን ማክበር አለብን ብሏል ወኪሉ። እንደ እውነቱ ከሆነ አንቶኒ ምርጥ ጨዋታ ለመጫወት የሚያበቃ በራስ መተማመን አልነበረውም በዩናይትድ። አሞሪም ማንቸስተር ዩናይትድን ባሰለጠነባቸው 15 ጨዋታዎች ውስጥ አንቶኒ የተጠቀመው በ9 ጨዋታ ብቻ ነው። በአጠቃላይ 253 ደቂቃ ብቻ ነው ያጫወተው። ይህም ከጠቅላላው 1350 ደቂቃዎች ጋር ሲታይ 18.6% ብቻ ነው። ችሎታውን ለማረጋገጥ እንኳን ተከታታይ እድሎችን ሳያገኝ እንዴት መፍረድ ይቻላልን ብሏል ወኪሉ። ዓላማው እርሱ ባይሆንም የሩበን አሞሪም መግለጫ ግን የስፔን ላሊጋ በእጅጉ አሳንሶታል። የስፔን እግር ኳስ በዓለም ላይ ካሉ ከፍተኛ ተወዳዳሪ ሊጎች መካከል አንዱ ነው። በሻምፒዮንስ ሊጉና በዩሮፕ ሊጉም በየዓመቱ በርካታ ዋንጫዎችን የሚያነሳም የስፔን ክለቦች ናቸው። ከዚያ አልፎ እስከ ግማሽ ፍጻሜ መድረስ በስፔን ክለቦች የተለመደ ነው። ምናልባት የአካላዊ ብቃት ችግር ነው፣ የጥንካሬ ችግር ነው ፕሪሚየር ሊጉ እንዳይጎላ ያደረገው ነገር የሚለው የሩበን አሞሪም ተቀባይነት የለውም ብሏል። የአንቶኒ ወኪል ጆርጆ ፔድሮሶን ይሄን ሐሳብ ያጋራው የራስመስ ሆይሉንድ ጎላ እንጂ ገበያ ለማስቆጠር 18 ጨዋታ ሞልቶታል በርግጥ ሳያስቆጠር። አሌሃንድሮ ጋርናቾ ደግሞ 20 ጨዋታዎች አልፏል ግብ ካስቆጠረ። በዛ ላይ ያለቀላቸውን ኳሶች እያመከነ ማለት ነው። ከሆይሉንድ ጋር በተያያዘ ግን ውድ ቤተሰቦቻችን በኢሮፕ መድረክ በአውሮፓ ሻምፒዮንስ ሊግና በኢሮፕ ሊግ
ጥሩ ቁጥር አለው። ባለፉት 12 ጨዋታ 11 የግብ አስተዋጽኦ አለው። 10 ግብ ናቸው፣ አንድ አሲስት። በአውሮፓ መድረክ በየ82 ደቂቃ የግብ አስተዋጽኦ ያደርጋልና ምናልባት ዩናይትድን ሊታደግ ይችል ይሆነው እንመለከተዋለን። ከማንቸስተር ዩናይትድ ጋር በተያያዘ ግን የቀድሞ ተጫዋቻቸው ፓትሪክ ኤቭራ ዛሬ ያጋራው መልእክት በርካቶችን አበሳጭቷል። አንድ ነገር ተናግሯል። በእኛ ጊዜ አርሰናልን ካሸነፍን ልጆችን እንዳሸነፈን ይቆጠራል። ነገር ግን እንዳትሳሳቱ አርሰናሎችን በጣም ነው የምወዳቸው ብሏል። ግን ልጆችን እንደማሸነፍ ነው የምንቆጥረው። አርሰናልን ስናሸነፍ በወቅቱ ሲቲን ስናሸንፍ የሆነ ጩኸታም ጎረቤቶቻችን እንዳሸነፈንና የሆነ የሚጮህ ስብስብን እንዳሸነፈን እንቆጥራለን። ሊቨርፑልን ስናሸንፍ ጠላት እንዳሸነፈን ይቆጠራል። ቼልሲን ስናሸንፍ ግን ዋንጫ እንዳሸነፈን ይቆጠራል። በወቅቱ ከኛ ጋር ተመሳሳይ ብቃት የነበረው ቼልሲ ነውና ቼልሲን ያሸነፈን ጊዜ ዋንጫውን እንደምንበላ እናረጋግጥ ነበር። ለዚህ ነው ለቼልሲ ትልቅ ክብር ያለኝ ብሏል። ይህ የፓትሪክ ኤቭራ የቀድሞ ዩናይትድ ተጫዋች የግል መልከታ ነው። የእናንተን ልታጋሩን ትችላላችሁ። ውድ ቤተሰቦቻችን አርሰናሎችን በተለይም ደጋፊውን ዛሬ የሚያበሳጨው መረጃ አርሰናል በቀጣይ የስቴዲየም መግቢያ ትኬትን ዋጋ ለመጨመር እቅድ ማውጣቱ ነው። ባለፈው ሳምንት ነበረ ከፍተኛ ትርፍ ማስመዝገቡን ይፋ ያደረገው። በሩብ ዓመቱ 630,000 ዩሮ ትርፍ ያገኘው አርሰናል ደጋፊዎች ላይ ከዚህም በላይ ክፍያ ጨምራለሁ ማለቱ ግን ደጋፊዎችን በብዙ እንዳስቆጣ ነው ዴይሊ ሜል ያስነበበው። ማርቲን ኦዴጋርድ ከኖቲንግሃም ፎረስቱ ያቻ ውጤት በኋላ ቡድኑ እንዴት ተሻሽሎ 7 ግቦችን አስቆጠረ ተብሎ ተጠይቆ ነበረ። በተለይ በፔናልቲ ሳጥን አቅራቢያ ብዙ አጨራዞች ላይ ስንሰራ ነበረ፣ ግን ከሌላው ጊዜ ጋር ተመሳሳይ ነው። እኛ ሁል ጊዜም ተግተን እንሰራለን፣ እኛም የቻልነውን ያክል እንሞክራለን። ቢያንስ ከኖቲንግሃም ፎረስቱ በጨዋታ በኋላ ግን በተለየ መንገድ ሶስተኛው የሜዳ ክፍል ላይ ስራዎችን ሰርተናል ብሏል። 7 ግቦችን ፒኤስቪ አይንድሆቨን ላይ ያስቆጠረ በጣም የተቸገረው አርሰናል በሰሞኑ የፕሪሚየር ሊግ ጨዋታ ላይ ማለት ነው። በርካቶች የሚያስገርመው የአርሰናል 7 ግብ ማስቆጠር ነበረ። ከዛ ሁሉ የአጥቂ ወቀሳና ችግር በኋላ ታዲያ ኦፕታ አርሰናል 7-1 ካሸነፈ በኋላ ለአርሰናል 100% ለፒኤስቪ አይንድሆቨን 0% ሰጥቶታል ወደ ቀጣዩ ዙር ማለፍን። ከጨዋታው በፊት አርሰናል 79 ፒኤስቪ አይንድሆቨን 21% ነበር። አሁን ከጨዋታው በኋላ ግን አርሰናል ኦልሞስት አልፏል ብላለው ኦፕታ። በትንሽ እድሜያቸው ለፕሪሚየር ሊግ ክለብ እየተጫወቱ ግብ ያስቆጠሩ ሶስቱም የአርሰናል ተጫዋቾች ናቸው። ሴስክ ፋብሬጋስ አንደኛ፣ አሮን ራምስዴል ሁለተኛ፣ ሶስተኛው ሰው ኢታነ ንዋኔሪ ሆኗል። ከ1 እስከ 3 ስፍራ ላይ ተቀመጡ የአርሰናል ተጫዋቾች ናቸው። በዚህ ረገድ ወጣቶችን መጠቀም ላይ የሁለቱ ተጫዋቾች አሮን ራምሴና ሴስክ ፋብሬጋስ በአርሰን ዌንገር ስር ነው ያደረጉት። ኢታን ንዋኔሪ ደግሞ በማይክል አርቴታ ስር አድርጎታልና የአርሰናል አሰልጣኞች ታዳጊዎች ላይ በጣም ጥሩ ስራ እየሰሩ እንደሆነ ማሳያ ነው። የመድፈኞቹ የመሃል ሜዳ ተጫዋች ሚኬል ሜሪኖ ቡድናቸው በዚህ ዓመት የሻምፒዮንስ ሊግን ዋንጫ ማሳካት ዋነኛ ዕቅዱ እንደሆነ ተናግሯል። ሻምፒዮንስ ሊግ በውድድሩ የሚሳተፉ ክለቦች ሁሉ የሚመኙት መሆኑን ያነሳው ሚኬል ሜሪኖ እኛም ዓላማችን እሱን ማሳካት ነው ብሏል። እዚህ ያለ ነው እያንዳንዱን ጨዋታ ለማሸነፍ ነው። ማድረግ የምንችለውን ነገር ማድረግ ከቻልን ወደ ዋንጫው እንቀርባለን። የማናሸነፍበት ምንም ምክንያት የለም ብሏል። በአርሰናል በኩል የመወሰን 100% አቅም ያለው የአውሮፓ ሻምፒዮንስ ሊግን ብቻ ነው። ፕሪሚየር ሊጉ በሂሳባዊ ስሌት እንጂ የቀረው አሁን ባለው ወቅታዊ ሁኔታ ከሊቨርፑል ዋንጫውን መንጠቅ በጣም አስቸጋሪ ይመስላል። የእናንተን የግል መልከታ ግን አርሰናል ልታጋሩን ትችላላችሁ። ያው በሂሳባዊ ስሌት ለዋንጫው አርሰናል አሁን ህልውን ነው ያለ ቢሆንም ከሊቨርፑል ጋር በፕሪሚየር ሊጉ ታግሎ ዋንጫን ከማንሳት የአውሮፓ ሻምፒዮንስ ሊግን ዋንጫ ማንሳት የትኛው ለአርሰናል የቀለለ ነው ብላችሁ ታስባላችሁ? በሐሳብ መስጫ ሳጥናችን ላይ አርሰናልን አጋሩን። ቃል ስፖርት ዩቲዩብ ቻናላችን ከሀገር ቤት እስከ ባህር ማዶ ለእናንተ ወደ አድማጮቻችን ለዚህ ሰዓት ያሰናዳንላችሁ ስፖርታዊ ጥንቅራችን ፍጻሜው እዚህ ጋር ሆነ። በቀጣይ ተጨማሪ መረጃዎችን ይዘን እስክንመጣ በያላችሁበት ሰናይ ጊዜ እንዲሆንላችሁ ተመኝተን የአሁኑን ስፖርታዊ ጥንቅሮቻችንን እዚህ ጋር በቃን። መልካም ጊዜ